ሰላም እንዴት ናችሁ? ውድ የሉዳቴክ የዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል። ታዲያ ዛሬ የምናየው የ2020 ምርት የሆነውን የሳምሰንግ M31 አንቦክሲንግ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። ኦኬ፣ በመጀመሪያ ከቨር ላሳያችሁ። ይሄ አብሮ የተገዛ ከቨር ነው። ቀይና አረንጓዴ ኮምቢኔሽኑ እና ደግሞ ሴሚ ትራንስፓረንት መሆኑ ደስ ይላል። ከዛ አብረን የገዛ ነው ግላስ አለ። እንደምታዩት ሴራሚክ ግላስ ሳይሆን ኖርማል ትራንስፓረንት ግላስ ነው። ኦኬ፣ አንቦክስ እናድርገው። ፊት ለፊት በመጀመሪያ ስልኩን እናገኛለን ማለት ነው። በላስቲክ ተሸፍኖና ሳይነሳ መምጣቱን ቼክ አድርጉ እናንተም ስትገዙ፣ ያለበለዚያ ዩዝድ ሊሆንባችሁ ይችላል። እስቲ ቻርጀሩን እንይ። ይሄው ዩኤስቢ መሰኪያ ያለው እንደገና 25 ቮልት የሚታያችሁ ከሆነ ቻርጅ ያደርጋል። ፋስት ቻርጅ ነው። ከዛ ደግሞ ዩኤስቢ ታይፕ ሲ ኬብል አብሮት አለ ማለት ነው። ኦኬ፣ ወደ ስልኩ እንሄድ። ከላይ ያለውን ላስቲክ በመላጥ እንጀምር። እንደምታዩት በጣም ደስ ይላል ስክሪኑ። እነዚህ ስክሪኖች አሞሌድ ስክሪን ነው የሚባሉት። ኦኬ፣ እስከዛ ድረስ አንዳንድ ነገር ልንገራችሁ። እዚህ ጋር የቮሊዩም ኪ እና የፓወር ኪ ታገኛላችሁ። ከፊት ለፊት ደግሞ የፍሮንት ፌሲንግ ካሜራ ታገኛላችሁ። ከኋላ ፊንገርፕሪንት ሪደር አለው። እስቲ ቀረብ ላድርግላችሁና እዚች ጋር 4 ካሜራዎችን ማየት ትችላላችሁ። እንደገና ፍላሽ ላይትም አለው። እቺ ከኋላ ያለችውን ላስቲክ ላንሳላችሁ። ይሄው ጀምሯል። እንደምታዩት ስክሪኑ በጣም ጽድት ያለ ነው። የስክሪኑ ብራይትነስ ራሱ በጣም ቆንጆ ነው። ያው እንደምታዩት አይከኖቹ በደንብ ነው የሚታዩት። እስቲ ሴቲንግ ላይ እንግባና አንዳንድ መረጃዎችን ለማየት እንሞክር። ባትሪ ኤንድ ዲቫይስ ኬር የሚለው ላይ እንገባለን። ከዛ እስቲ ስለ ባትሪው አንዳንድ ነገር እንይ። እንደምታዩት ከላይ 23% ነው የሚለው፣ ግን 11 ሰዓት ከ30 ደቂቃ መቆየት ይችላል ነው የሚለን ከላይ። ይሄ በጣም አሪፍ ነው ብዙ ጊዜ ስልካችሁን ለምትጠቀሙ ሰዎች። እስቲ ስቶሬጅ ላይ ደግሞ እንግባ። እንደምታዩት የሚታያችሁ ከሆነ እስቲ ቀረብ ላድርግላችሁና 128 ጂቢ ነው የሚለው። ይሄም ብዙ ፋይል የምትይዙ ከሆነ እንደዚህ አይነት ስቶሬጅ ይጠቅማችኋል ማለት ነው። እስቲ ሚሞሪው ላይ እንግባ። ራሙ ማለት ነው። ራሙ ብዙ ጊዜ ስቶሬጁን መያዝ ወይም መቆጣጠር የሚችል መሆን አለበት። እዚህ ጋር እንደምታዩት 6 ጂቢ ራም ነው። ይሄም የ128 ጂቢ ፋይሎችን ፐርፎርማንሶችን እንዳለ ሃንድል ማድረግ ይችላል ማለት ነው። እስቲ አባውት ፎን ላይ እንግባ። ከዛ የባትሪ ኢንፎርሜሽን እንይ። ባትሪ ካፓሲቲ የሚለውን ካያችሁት 6000 ሚሊ አምፒር አወር ነው የሚለው። ይሄ በጣም ቆንጆ ነው። 2 ቀን እንዲቆይ ያስችለዋል። ሌላው ደግሞ አንድሮይድ ቨርዥኑ ነው። አንድሮይድ ቨርዥኑን ቼክ እናርገው።
ይሄው እንደምታዩት አንድሮይድ ቨርዥኑ 11 ነው። ሶ በዚህ መልኩም የስልኩን ኦሪጂናሊቲ ማረጋገጥ ትችላላችሁ ማለት ነው። ሌላው ዳርክ ሞድ ፊውቸር አለው። ሶ አይናችሁን እንዳያማችሁ ይሄንን ኢኔብል አድርጋችሁ አይናችሁን መጠበቅ ትችላላችሁ ማለት ነው። ናቪጌሽን ባር ላይ ደግሞ ስዋይፕ ጀስቸር ላይ በማድረግ ፉል ስክሪን ሆኖ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ሴቲንግ ላይ ገብተን ባዮሜትሪክ ኤንድ ሴኩሪቲ ላይ እንገባለን። ከዛ ከላይ ፌስ ሪኮግኒሽን የሚል አለ። እሱ ላይ ኮንቲኒው በማለት ፌሳችንን ሬጂስተር አድርገን በፌሳችን መክፈት እንችላለን ማለት ነው። እንዲሁም ፊንገር ፕሪንት ላይ ኮንቲኒው በማለት ከጀርባ ባለው የፊንገር ፕሪንት ሪደር ላይ አሻራችንን መዝግበን ስልካችንን በፊንገር ፕሪንት መዝጋትና መክፈት እንችላለን ማለት ነው። ኦኬ፣ የስልኩን ስፔሲፊኬሽኖችን በዝርዝር ላስቀምጥላችሁ። በመጨረሻም ከቨሩን አድርገንለታል። እንደምታዩት ቆንጆ ነው። እስቲ አንዳንድ ጌሞችን በመክፈት የራም ማኔጅመንቱን ወይም የስልኩን ፐርፎርማንስ እንየው። እዚህ ላይ የምታያቸውን ጌሞች በሙሉ ከፈለጋችሁ በፊት የሰራሁት ቪዲዮ ላይ ማግኘት ትችላላችሁ። እስቲ ወደ ሁለተኛው ጌም እንሂድ። እንደምታዩት ይሄው ካቆመበት ነው እየቀጠለልኝ ያለው። ብዙውን ጊዜ እንደዚህ የተለያዩ ጌሞችን ከፍታችሁ ከአንዱ ጌም ወደ አንዱ ጌም ስትሄዱ ስታክ የማያደርግ ከሆነ ወይም ደግሞ ካቆማችሁበት የሚቀጥል ከሆነ ስልካችሁ ላይ ያለው ራም በጣም ቆንጆ ነው ማለት ነው። እንዲሁም ስታክ የሚያደርግባችሁ ከሆነ ደግሞ በተቃራኒው ራሙ ያነሰ ነው ማለት ነው። ኦኬ፣ ወደ ሶስተኛው ጌም እንሄድ። ያው እንደምታዩት ካቆመበት ነው እየቀጠለልኝ ያለው። ሶስቱንም ጌም በፊት ከፍቻቸው ነበረ። ትንሽ ብራይትነስ እንጨምር። እስቲ የበፊቱ ጌም ጋር እንሄድ። ይሄው እንደምታዩት ካቆመበት እየቀጠለልኝ ነው። የአሁኑም ጌም ጋር ስንሄድ ልክ እንደዚሁ ምንም ስታክ የሚያደርግ ነገር አይኖርም ማለት ነው። ሶ ይሄ ስልክ ለሄቪ ጌሚንግ በጣም ቆንጆ ነው ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁት ላይክ፣ አስተያየት ካላችሁ ደግሞ ኮሜንት ማድረግ እንዳትረሱ። እንዲሁም ሌላ ጊዜ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ አድርጉ። የቴሌግራም ቻናሌንም ሉዳቴክ ጆይን በሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።